የአራት ዓመት ትምህርት ከ3 ወር ባነሰ ጊዜ ውስጥ እንዴት መዘጋጀት ይቻላል? ሰላም እንዴት ናችሁ? በተለይ በዚህ ዓመት የ12ኛ ክፍል ማትሪክ ፈተና የምትፈተኑ ተማሪዎች ከ9ኛ ክፍል እስከ 12ኛ ክፍል በአጠቃላይ ከ20 በላይ ሰብጀክቶች ማንበብ አለባችሁ። በዚህ በቀረች ሰዓት እንዴት ነው ሰው ሳይጨናነቅ ለፈተና መዘጋጀት የሚችለው? እኔ የማደርገው ነገር ምንድነው? እሱን ይሆናል በዚህ ቪዲዮ የምንነጋገረው። እስከ መጨረሻው ተከታተሉኝ። እንግዲህ የቀረው ነገር ከ3 ወር ያነሰ ጊዜ ሊሆን ይችላል። እንዴት ነው ያን ሁሉ ትምህርት ከ3 ወር ባነሰ ጊዜ ውስጥ መዘጋጀት የሚቻለው? ሲታሰብ በጣም ከባድ ነው። በተለይ ከዚህ በፊት የነበሩ ሰብጀክቶችን የ9ኛ 10 11 ሳይገቧችሁ ያለፏቸው ቶፒኮች እንዳሉ ደግሞ አእምሯችሁ ሲያስብ በጣም አስቸጋሪ ነው። አንድ እውነት አለ። ይህን ሁሉ ነገር ወይም ደግሞ የ4 ዓመቱን ትምህርት እኔ ነኝ ብላችሁ ጨርሳችሁ 100% እንድትገቡ አይደለም። እንደዛ የሚሆንበት ኮንዲሽን ያለ በጣም ይጠቅማችኋል ብዬ የማስበው እኔ በእናንተ ሰዓት ያላወቅኩት በተለይ አሁን ላይ እንዴት እንዲህ አይነት የብሔራዊ ፈተናዎች እንዴት እንደሚዘጋጁ ከገቡኝ ነገሮች መካከል አንድ ነገር ልንገራችሁ። ፈተናውን የሚያዘጋጁት መምህራን ናቸው። ለምሳሌ የማቴማቲክስ መምህር ነው የሚያዘጋጀው። ይሄ መምህር የትኛው ትምህርት ቤት የት ክልል ያለው የትኛው ፕሪፓራቶሪ የትኛው ሃይ ስኩል ላይ ያለው የሚለው ሐሳብ የለም እዚህ ጋር። በዚህ መንገድም ስታስቡት አንድ መምህር የ4 ዓመት ሰብጀክት አያስተምርም አይደለ? የ9ኛ ክፍል የሚያስተምር 10ኛ ክፍል ምናልባት 9ና 10 የሚያስተምር አንድ መምህር ሊሆን ይችላል። 11ና 12 የሚያስተምር ግን እንደዚሁ አንድ መምህር ሊሆን ይችላል። የ4ቱን ዓመት ከ9 እስከ 12ኛ ክፍል የሚያስተምር ግን መምህር አንድ መምህር ነው ብሎ መጠበቅ ትንሽ አስቸጋሪ ይመስለኛል። እንደዛ የሚሆንበት ኬዝም አይኖርም። በቃ ካለው የሀገሪቱ የትምህርት ስርዓት አንጻር እንደዛ አይነት ነገር የለም። you need to be more ስትራቴጂክ መሆን አለባችሁ። መምህር ነው የሚያዘጋጀው። ፈተናው የሚሸፍነው ከ9 እስከ 12ኛ ክፍል ነው። ሞስት ፕሮባብሊ ሊሆን የሚችለው ነገር አንድን ሰብጀክት 9ና 10 እያስተማረም 11ና 12 የሚያስተምርም ሰው ሚኒመም 2 መምህራን ሊያወጡት ይችላሉ። በመሰረቱ እነሱ ስላወጡት ብቻ አይቀርም። ምን ይደረጋል? ሪቪው የሚባል ነገር አለ፣ መከለስ አለበት። ምክንያቱም ስህተት ጥያቄዎች ሊኖሩ ይችላሉ። ምን ቶፒክ ላይ አሁን እንግዲህ ለርኒንግ ዶሜንስ የሚባል ደግሞ አለ። ለርኒንግ ዶሜን ማለት በዛ የትምህርት አይነት በዛ ሰብጀክት ተማሪዎች ምን ማወቅ ይኖርባቸዋል፣ በዛ የክፍል ደረጃ ተማሪዎች ምን ማወቅ ይኖርባቸዋል። ለዚህ እንዲረዳችሁ በቀላሉ ለምሳሌ በየዓመቱ የሚወጡ የማትሪክ ፈተና ጥያቄዎችን ይዋቸው እስኪ። ከየትኛው ክፍል የትኛው ዩኒት ላይ ያላችሁ ብታዋቸው ሞሮፍ በየዓመቱ እዛ አካባቢ ላይ ነው የሚወጣው። አስተውሉት። እኛ ኤግዚት ኤግዛም የሚባል የዩኒቨርሲቲ ተማሪዎች ተምረው ከጨረሱ በኋላ ሊመረቁ ትንሽ ጊዜ ሲቀራቸው ኤግዚት ወይ ደግሞ ያን የዩኒቨርሲቲ ቆይታ የሚያጠናቅቅ ጨርሳችኋል ተብለው ማለፋቸውን እንዲያረጋግጡ 50% አልፈው ቢያንስ ማለፋቸውን እንዲያረጋግጡ ሁሉም የወሰዷቸው ትምህርቶች በብዛት የያዘ 100% ፈተና ይዘጋጅላቸውና 50% ካመጡ ነው የሚያልፉ። ያ ፈተና አወጣጥ ቅድም እንዳልኳችሁ ከየትኛው ኮርስ ምን ማወቅ አለባቸው፣ ከየትኛው ኮርስ ምን ማወቅ አለባቸው የሚል ፎርሙላ አለው። ከዛ የዘለለም አይደለም። አሁን የሚኒስትሪ በሉት የማትሪክ በሉት እንዲህ አይነት 12ኛ ክፍልም ሆነ የ8ኛ ክፍል የሆነች ኤሪያ አለች። 9ኛ ክፍል ላይ የትኛው ቶፒክ የትኛው ዩኒት ላይ ስለምን። ምክንያቱም ለምሳሌ 9ኛ ክፍል ላይ ያለ ቶፒክ 11ኛ ክፍል ላይ ይኖራል ሞስት ፕሮባብሊ። እንደገና 10ኛ ክፍል ላይ ያለ 12ኛ ክፍል ላይ ደግሞ ታዩታላችሁ ሞር አድቫንስድ ሆኖ ማለት ነው። እና አንዳንዴ እንዲሁም 9ና 10 በደንብ ያነበበ ተማሪ 11ና 12 ላይ ሞር ኤክሴል ያደርጋል ማለት ይሰቅላል። ኦልሞስት ተመሳሳይ ቶፒኮች ስላሉ ማለት ነው። ትንሽ ነው ሰፋ ብሎ የምታዩት። ለምሳሌ አሁን ላይ እንደውም ደስ የሚለው ነገር 7ና 8 ላይም ወርዷል። አሁን ለምሳሌ ማትስ ስለ ሴት ኮንሰፕት ኦፍ ሴት 7ኛ ክፍል ነው ማወቅ ያለበት። 9ኛ ክፍል ላይ ከፍ ይልና ሪሌሽን ፋንክሽን እያለ 12ኛ ክፍል ላይ እንደዚሁ ሞር አድቫንስድ እየሆነ ይሄዳል። ፈርዘር ኦን ሴት ካለ በኋላ ሞር አድቫንስድ እየሆነ ይሄዳል። አሁን አንዱ ለአንዱ ቤዝ እየሆነ አንዱ ለአንዱ መሰረት እየሆነ ነው የሚሄደው። ስለዛ ግን ጠቅላላ ብሎ ምን ማወቅ አለባቸው ተማሪዎች? ሞር ስትራቴጂክ መሆን ያስፈልጋል። ቅድም ካልንበት እንቀጥል። 2 መምህራን ቢያንስ ሊያዘጋጁት ይችላሉ ብለናል። በተመሳሳይ
በየአመቱ ከምናያቸው ኬዞች መካከል በየአመቱ የት ኤሪያ ላይ ተማሪዎች ምን ማወቅ አለባቸው የሚል ግብ አለ። አሁን የትምህርት አይነት ውስጥ ገቡ ለርኒንግ ኦብጀክቲቭስ ይላል አይደል? ተማሪዎች ይህን ከተማሩ በኋላ at the end of this unit students will be able to know ይልና የሚዘረዝራቸው ነገሮች አሉ። ልክ እንደዛው ፈተናዎች ይሄ ማትሪክ ወይ ደግሞ ይሄ የ12ኛ ክፍል መልቀቂያ ፈተና ማጠናቀቂያ ፈተና ዩኒቨርሲቲ መግቢያ ፈተና ሊባልም ይችላል። እንግሊዘኛ ስለዚህ ማወቅ አለባቸው። ማትስ ስለዚህ ማወቅ አለባቸው። ጂኦግራፊ፣ ኢኮኖሚክስ፣ ሂስትሪ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ይሄን ማወቅ አለባቸው። አፕቲቲዩድ ከሆነ ደግሞ ቢያንስ በዚህ ዙሪያ የአእምሮ ብቃታቸው በደንብ የታየ የቻለ መሆን አለበት የሚል ግብ አለ። አሁን ያንን ማየት አይቻልም ኖርማሊ። ግን በምንድነው ማወቅ የሚቻለው? አይቻልም ስላችሁ ቶታሊ አይቻልም አይደለም። ወርክ አራውንድ አለ። ከዚህ በፊት የነበሩ ፈተናዎች አሉ። እነሱን ሰብስቦ በማየት በየአመቱ ምን ላይ ነው ያተኮረው። ስለዚህ ሲኩዌንስ ተምራችኋል። ለምሳሌ ማትስ ላይ ወይ ደግሞ ፓተርንስ የሚደጋገምበት አይነት ኤሪያ አለ። ያንን ኤሪያ በደንብ መያዝ፣ እዛ ጋር በደንብ አተኩሮ ማንበብ። ከዚህ በፊት ያልገባችሁ በጣም ስታስቡት ጊዜ የሚፈልግ አይነት ኤሪያ ካለ እለፉት፣ ተውት። ምክንያቱም ከዛ ወይ 2 ወይ 3 ወይ 1 ጥያቄ ነው የሚወጣው። ከዛ በላይ ግን የእናንተን ሁኔታ ዲተርማይን የሚያደርጉ ጥያቄዎች ያመልጧችኋል። ከፈተና አዘገጃጀት ስትራቴጂስ መካከል ምን አለ? ኤቭሪ ኩዌሽን እንደው ስታስቡ ዝም ብሎ በጣም ከባድ ሆኖ ነው የሚወጣ ብሎ ማሰብ አለ። ችግሩ ያ ነው። ለምሳሌ ማትስ እርግጥ ነው ካልኩሌሽን ሊሆን ይችላል፣ ግን ደግሞ ሁሉም በጣም ሃርድ በጣም ጎበዝ ተማሪዎች ብቻ የሚሰሩት ሆኖ አይደለም የሚወጣው። ሉክ በጣም ቀላል በጣም ሰነፍ ተማሪዎች ደግሞ ምንድነው ያው አቅማቸውን መሰረት ያደረገ እነሱም እንዲሰሩት ኢንክሉሲቭነስ የሚባላል የአካታችነት። ምክንያቱም አስቡት አሁን ሁሉም ተማሪ በአእምሮ ብቃትም በፊዚካል ኤቢሊቲ ምናምንም እኩል አይደለም። ይኸውላችሁ ብዙ ሊሚቴሽን ያላቸው አሉ። ያ ሁሉ ኮንሲደር ይደረጋል። በጣም ቀላል ጥያቄዎች አሉ፣ መካከለኛ የሚባሉ አሉ፣ እንደገና በጣም ሃርድ ጥያቄዎች አሉ ጎበዝ ተማሪዎችን የሚለኩ። በጣም ቀላል ጥያቄዎችን የሚሰሩ ተማሪዎች ምናልባት ሌሎች ነገር ካስቸግሯቸው እነዚህን ሰርተው ሜቢ ፋይናሊ ቢያንስ ቴክኒክና ሙያም እንዲገቡ የሚያስችል ውጤት እንዲያመጡ ሊሆን ይችላል። መካከለኛ ጥያቄዎችን ሰርተው የሚጨርሱ ተማሪዎች ሜቢ ዩኒቨርሲቲ እንኳን ባይገቡ እንደዚሁ ከፍ ያለ ሁኔታ ውስጥ ዳይሬክት ኮሌጆች ላይ ገብተው ምናልባት የተሻለ ነገር እንዲማሩ ሊሆንም ይችላል። ኤኒዌይ ሃርዱን በደንብ የሰራ ተማሪ ቢያንስ የመረጠው ድሪም የሚያደርገውን ዲፓርትመንት ዩኒቨርሲቲ ተቀላቅሎ ከሀገር ውጭም ሊሆን ይችላል መስራት ያለበትም እንዲሰራ ሊሆን ይችላል። ኤቭሪቲንግ ተመሳሳይ ሌቭል ያለው ጥያቄ አይወጣም። እንደምታዋቸው ቶፒኮችም ሁሉም ተመሳሳይ ሃርድ አይደሉም፣ ግን ደግሞ በብላሽ የሚቀር ቶፒክ የለም። ሞር ስትራቴጂክ ሆኖ መዘጋጀት አስፈላጊ ነው። ኤኒዌይ እኔ ባድርግ የማደርገው ሰብጀክቶች አሉ። ሁልጊዜ ፕሮግራም አወጣለሁ። ከዚህ በፊት የወጡ ፈተናዎችን ሰብሰብ ብለን በግሩፕ የት እንደሆነ የወጣ ለማስታወስ ቀላል ስለሆነ ጥያቄውን አይቼ የትኛው ክፍል ላይ እንደሆነ ማወቅ ነው። ስለዚህ እነዚያን ሊስት እያደረግን የዘረዘርን ካወጣን በኋላ ማንበብ እንጀምራለን በዛ ዙሪያ ማለት ነው። እስኪ ይሄንን ሞክሩት። ስለዚህ አንዱ ላድርግ የሚችለው ይሄ ነው። ኔክስት እንገናኛለን። ሰላም።